የእውነት ሚዛን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ሰውን ሲፈጥረው ድንቅና ልዩ በሆኑ በብዙ ጸጋዎች አክብሮ ፈጥሮታል። ከነዚህ ጸጋዎች መካከል አንዱና ታላቁ የጸጋዎች ሁሉ አክሊል ሊባል የሚችለው ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ባሪያውና በአምሳሉ መፍጠሩ ነው። ዘፍጥረት 1 ከቁጥር 26። ይህ አርአያና አምሳል የሚለው ነገር በጣም ጥልቅና ሰፊ ሲሆን ከዚህ ጸጋ ውስጥ አንዱ እግዚአብሔር የሰውን ልጅ የወደደውን የማድረግና ያለማድረግ ነጻ ፈቃድ ያለው አድርጎ መፍጠሩ ነው። ስለሆነም ማንኛውም ሰው በፈለገው ነገር ማመን ወይም አለማመን ሰው በመሆኑ የተሰጠው ተፈጥሯዊ ጸጋ ነው። ይህን መብት የሰጠው የነጻነት አምላክ የሆነው ራሱ እግዚአብሔር ነው። እግዚአብሔር ሰውን እኔ የፈጠርኩትን አየርና ውሃ፣ ፀሐይና መሬት ወዘተ እየተጠቀምክ እኔን አለማመን አትችልም ወይም እኔን ከማመን ውጪ ሌላ አማራጭ የለህም አይልም። እርሱ በግዴታ ሳይሆን በነጻነት ወደውና መርጠነውና መልከው ዘንድ ካልፈለግንም ልንተወው እንችል ዘንድ በፍጹም ነጻነት ፈጥሮናል። ስለዚህ ማንም ሰው የሚያምነውን ነገር መከተል ነጻነቱም መብቱም ነው። በዓለማችን ላይ ከጥንት ጀምሮ የተለያዩ እምነታዊ አስተሳሰቦችና ልማዶች የኖሩትና ያሉትም ከዚህ እግዚአብሔር ለሰው ከሰጠው ፍጹም ነጻነት የተነሳ ነው። እግዚአብሔር አባትነቱንና አምላክነቱን ሽተውና ወደው እርሱን የሚፈልጉትና የሚያፈቅሩት ሰዎች ብቻ በእውነተኛ መንገድ እንዲያመልኩት እንጂ ማንም ሰው ያለ ውዴታው በግድ እንዲያመልከው አይፈልግም። ይህ ከእውነተኛ ፍቅር ከነጻነት ጋር አብሮ አይሄድምና። እውነተኛ ፍቅርና ነጻነት ማለት ሌላውን አስገድዶ የራስን ፈቃድ ማስፈጸም ሳይሆን የሌላውንም ፍላጎትና ምርጫ ማክበር ነውና። ስለዚህም ሰነፎች የሆኑ ሰዎች እግዚአብሔር የለም ሲሉ፣ አሕዛብ ደግሞ ፈጣሪያቸውን ዘንግተው ለሰው መገልገያ የተፈጠሩትን ልዩ ልዩ ፍጥረታት ሲያመልኩ፣ መናፍቃን ደግሞ የሕይወት መጽሐፍ ከሆነው ከመጽሐፍ ቅዱስ ቃል ለእነርሱ አስተሳሰብና አካሄድ የሚመቹ የመሰሏቸውን ጥቂት ጥቅሶች ወይም ሐሳቦች ብቻ ዘግነው ወይም አጠቃላይ ሐሳቡን አዛብተው ሲነግዱ እርሱ የነጻነት አምላክ ነውና ድርጊታቸው ስህተትና ኃጢአት ቢሆንም እርሱ ግን በትዕግስት ይመለከታቸዋል። ይህም የዚህ ዓለም አኗኗር እስከሚፈጸምበት ጊዜ ድረስ ይቀጥላል። እስከዚያ ድረስ መልካሙ ገበሬ እርሱ ጌታችን መልካሙን ዘር ይዘራል፣ ጠላትም እንክርዳዱን ይዘራል። እስከ መከር እስከ ዕልቀት ዓለም ድረስ ልዩ ልዩ አይነት የክደትና የስተት ትምህርት